አዲስ ፈተናና መከራ በቅድስት ቤተክርስቲያናችን ላይ ተጋረጠ። ራሱን መንበረ ሰላማ በማለት የሰየመው ቡድን ከቅድስት ቤተክርስቲያን በሚሊዮን የሚቆጠር ገንዘብ ለፖለቲካ ዓላማና ፍጆታ ስለማዋሉ ወይንም ደግሞ ስለመደገፉ የሚጠቁሙ መረጃዎች በስፋት ተሰራጭተዋል። ስለዚህ ጉዳይ በርካታ መረጃዎችን ይዘናል። መጋቤ ሐዲስ እሸቱ አለማየሁ እውነታውን አፈረጡ። እውነትን የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል በማለት የተናገሩት ንግግራቸውን በርካቶች እየተቀባበሉት ይገኛሉ። ለመሆኑ መጋቤ ሐዲስ ይህንን ሀሳብ ለምን አነሱት? ሰላም ጤና ይስጥልን ውድ ጊዜ ቲዩብ ቤተሰቦች፣ እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ያደረግንላችሁ መረጃችን እንግዲህ ራሱን መንበረ ሰላማ በማለት የጠራውና በትግራዩ ጦርነት ወቅት ከቅድስት ቤተክርስቲያን ራሳቸውን የለዩ ያገለሉ አባቶች ስብስብ የሆነው መንበረ ሰላማ አሁንም በቅድስት ቤተክርስቲያናችን ላይ ሌላ ፈተናና መዘዝን ይዞ ብቅ ያለ ይመስላል። በትግራይ የሚገኘው ይህ ቡድንም ለቤተክርስቲያን ግንባታ እንዲውል ከምዕመናን የተሰበሰበ ወደ 25 ሚሊዮን ብር የሚጠጋ ገንዘብ ለህወሓት ከፍተኛ አመራሮች አሳልፈው ስለመስጠታቸው የሚጠቁሙ መረጃዎች በተለያዩ የማህበራዊ ሚዲያዎች ላይ እየተንሸራሸሩ ይገኛሉ። ይህ ድርጊትም ለሃይማኖታዊ ተግባርና ለቅዱሳን መካናት ልማት የታለመውን የህዝብ መዋጮ ለፖለቲካ ዓላማ ማዋል ነው የሚሉ በርካቶችም ይህንን ጉዳይ እየኮነኑትም ይገኛሉ። ከዚህ ቀደምም ቢሆን መንበረ ሰላማ ከህወሓት ጋር ባለው የጠበቀ ቁርኝትና በክልሉ ፖለቲካዊ ውሳኔዎች ላይ በሚያሳየው ቁርጠኛ ተሳትፎ ምክንያት በተደጋጋሚ የከረረ ትችት ሲሰነዘርበት ቆይቷል። ተቃውሞ ከሃይማኖታዊ ገለልተኝነት ወጥቶ ከፖለቲካ ድርጅቱ ጋር ተቀራርቦ መስራቱ በምዕመናን ዘንድ ያለውን አመኔታ አደጋ ላይ እንዲጥልም እያደረገው ይገኛል። ይህ ጉዳይም በርካቶችን እያወዛገበ እንዲሁም ደግሞ በርካቶችን እያሳዘነ ይገኛል። ምክንያቱም ይህ ገንዘብ ለቅድስት ቤተክርስቲያን የሚሰጠው እናቶች መቀነታቸውን ፈተው አባወራዎች እለት እለት ከሚያገኟት ጥቂት ገንዘባቸው ቆንጥረው ነው። ይህ ተሰብስቦ ነው ለቅድስት ቤተክርስቲያን አገልግሎት እንዲሁም ደግሞ አብያተ ክርስቲያናት፣ ገዳማት፣ አድባራት እንዳይዘጉ እጣን፣ ጧፍ እንዲገዛበት የሚደረገው። ይሁንና ይህንን ገንዘብ ለፖለቲካ ፍጆታ ማዋሉም በርካቶችን እያሳዘነም ይገኛል። በርካቶችም ይህንን ጉዳይ እየተቹትና እየኮነኑትም ይገኛሉ። ይህ ጉዳይም በተለያዩ የማህበራዊ ሚዲያዎች ላይ እየተሰራጨም ይገኛል። ታዲያ ጉዳዩን በቅርበት የሚከታተሉ አንዳንድ ተቺዎች የክስ ጣታቸውን ወደ ሃይማኖታዊ አባቶች በመቀሰር እነዚህ ሰዎች መንፈሳዊ አባቶች ሳይሆኑ በቤተ ክርስቲያን ካባ ውስጥ የተሸሸጉ የህወሓት ካቢኔዎች ወይንም ደግሞ የፖለቲካ ዓላማዎችን የሚያስፈጽሙ አካላቶች ናቸው በማለትም እየገሰጿቸው ይገኛል። ይህም ጉዳይ ተቋሙ የፖለቲካ ክንፍ አስፈጻሚ ሆኗል የሚለውንም ስጋት የሚያንጸባርቅ ሲሆን አሁንም የተሰማው የገንዘብ ዝውውርም ለነዚህ ወገኖችና ለበርካቶች የትችት መነሻ ሀሳብም እየሆናቸው ይገኛል። ከዚህም ባለፈ እንግዲህ ራሱን ልክ እንደ ትግራይ ክልል ወይንም እንደ ትግራይ ሲኖዶስ አድርጎ የሚቆጥረው ይህ መንበረ ሰላማ ተብሎ የተጠራው ወይም የሚጠራው ቡድን ሃይማኖት አራማጁ አካልም የቤተ ክርስቲያንን መንፈሳዊ ተልዕኮ ወደ ጎን ስለመተው እንዲሁም ደግሞ ለህወሓት የገቢ ምንጭነት የሚያገለግል የፖለቲካ ተቀጥላ ሆኖም እያገለገለ መሆኑም በርካቶችን በእጅጉ እያስተቸ እንዲሁም ደግሞ እያሳዘነም የሚገኝም ጉዳይ ሆኗል። በትግራይ ብዙ እርዳታን ፈላጊ ዜጎች ቢኖሩም እንደ እምነት ተቋም ሰብአዊነትን ከማስቀደም እርዳታ ላይ ከመሳተፍ ይልቅ ከምዕመናን የተሰበሰበን ገንዘብ
ገንዘብ ለጦርነትና ለታጣቂ ድጋፍ ለታጣቂ ሰዎች ድጋፍ ያደርጋሉ። እንዲሁም ደግሞ ይህ ቡድንም ከቤተ ክርስቲያን በየወሩ ከሚገኘው 2.3 ሚሊዮን ብር በተጨማሪ ምዕመናን ለፈጣሪያቸው የሚያቀርቡትን ስጦታና ከነ አክሱም ጽዮን ንግስ በዓላት የሚሰበሰበውን ምጽዋቶች እንደ ንግድ አጋጣሚ በመጠቀምም 20% የሚሆነውን ገቢ ለተለያዩ የፖለቲካ ዓላማዎች እያቀረቡ ይገኛሉ። እንዲሁም መንበረ ሰላማ ከሃይማኖታዊ ይዘቱ ይልቅ የማፊያ ቡድንን የገንዘብ ካዝና የመሙላትን ሚና ላይ ትኩረት በማድረጉም ይህንን ጉዳይ በጽኑ እንቃወማለን። ይህ አካሄድ የእምነት ተቋማት ሊኖራቸው የሚገባውን ገለልተኝነት፣ ቅድስናን የሚጋፋ ከመሆኑም በላይ መንፈሳዊ ስልጣንን ለፖለቲካ መጠቀሚያነት እያዋለ መሆኑንም የሚያጋልጥ የአስተዳደር ውድቀት ነው በማለትም በርካቶች ይህንን ጉዳይ የተቹትና በማህበራዊ ሚዲያዎች ላይም እያጋሩት ይገኛሉ። ከዚህ ባለፈ ደግሞ ይህ መዋቅር የትግራይን ክርስቲያኖች ከቀሪው የኢትዮጵያ ወንድሞቻቸው በመለየት ለዘመናት የቆየውን ሀገራዊና ሃይማኖታዊ አንድነት ለመናድ በቁርጠኝነት እየሰራ ነው። ከዚህም ባለፈ የፖለቲካ አጀንዳን በማስቀደም በትግራይ የሚገኙ ሙስሊሞች ኢትዮጵያውያን በአክሱም መስጊድ እንዳይገነቡ፣ እምነታቸውን በነጻነት እንዳያከናውኑ ተደርገዋል የሚሉ ሀሳቦችም እንዲንሸራሸሩ ለዚህ ጉዳይም ዘላቂ የሆነ መፍትሄ መስጠት ሳይችል በመቆየትም ተቋሙ የሰላምና የፍቅር ማዕከል ከመሆን ይልቅ የመከፋፈልና የጭቆና መሳሪያ መሆኑ በእጅጉ ያሳዝናል በማለትም በርካቶች በተለይም ደግሞ በትግራይ የሚገኙ ምዕመናን ይህንን ቡድን እየተቹትና በማህበራዊ ሚዲያዎችም ይህንን መሰለ መረጃዎችንም እያጋሩ ይገኛሉ። ይህ ተቋም ከቅድስት ቤተክርስቲያን እየዘረፈ ነው፣ ሃይባይ አቷል በማለትም ድምጻቸውን እያሰሙ ይገኛሉ። እንግዲህ ይህንን መረጃ ያገኘ ነው በተለያዩ የማህበራዊ ሚዲያዎች ሲንሸራሸሩ ነው። ሌሎች መረጃዎች ከቅድስት ቤተክርስቲያን እንዲሁም ደግሞ ከቅዱስ ሲኖዶስ ስለዚህ ጉዳይ እንዲሁም ደግሞ ተፈጥረዋል ለተባሉ ችግሮችም ምላሾች ሲሰጡ በቀጣይ የምናጋራችሁ ይሆናል። ሌላኛው መረጃችን ደግሞ መጋቤ ሐዲስ እሸቱ አለማየሁ የተናገሩትን ንግግር የሚቃኝ ይሆናል። መጋቤ ሐዲስ እሸቱ አለማየሁ በአንድ ወቅት ወይንም ደግሞ ከዚህ ቀደም የተናገሩት ያስተላለፉት መልእክታቸውና ትምህርታቸው በአሁኑ ሰዓት በስፋት የበርካቶች መነጋገሪያ ሆኗል። ምክንያቱ ደግሞ ድምፃዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮ በቅርቡ ያወጣውን ዘፈን ተከትሎም ለዚህ ምላሽ ይሆናል በማለትም በርካቶች በስፋት እየተቀባበሉትም ይገኛሉ። እንግዲህ መጋቤ ሐዲስ እሸቱ አለማየሁ በትምህርታቸው በመልእክታቸው ላይ እውነትን የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል በማለትም በአንድ ወቅት መልእክትን አስተላልፈው እንደነበር ይታወሳል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራ፣ ግፍና በደልን ዝም ብሎ የሚመለከት ወይንም ደግሞ የሚደግፍ ከሆነ እሱ ለሆዱ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም በማለትም ይህ መልእክታቸው በበርካቶች ዘንድ እየተብራራ ይገኛል። አንተ የሕይወት ቃል የሆነውን ወንጌል ይዘ ምን ሰራህበት? እንዲሁም አጣመህ ጥላቻንና ዘረኝነትን እየሰበክበት ግፈኞችንና አምባገነኖችን እየደገፍክበት ቢዝነስ እየሰራበትና እየነገድክበት አይደለም ወይ? ይህ የሁሉም ኦርቶዶክሳዊ ጥያቄ ሊሆን ይገባል። ሁሉም ኦርቶዶክሳዊ ዞር ብሎ በዚህ ጥያቄ ራሱን ሊጎበኝ ይገባል። ከዚህም ባሻገር ደግሞ መጋቤ ሐዲስ በመልእክታቸው የምትንቀውን ኃጢአተኛ ነው ወይንም ደግሞ ዓለማዊ ነው የምትለውን ይህ ሰው ግን በዘፈኑ ታሪክን አወሳበት፣ ፍቅርን፣ አንድነትን ሰበከበት፣ ግፍና በደልንም ተቃወመበት፣ ተረኞችንና አምባገነኖችን ታገለበት፣ ለታፈነ ድምጽም ለታፈነ ሕዝብም ድምጽ ሆነበት እንጂ ሌላ ምን ሲሰራበት ተመለከት? አንተ ክርስቶስን ይዣለው ብለ በወንጌል ያልተቃወምከውን ወይንም ደግሞ ጭራሽ ጠበቃ የሆንክለትን ግፍና በደል እሱ እውነትን ይዞ በዘፈን ተጋፈጠው። አንተ ክርስቶስን አደራ በልተህ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገሱ ስትል፣ ይህ ሰው ግን ለቆመለት አላማ በመታመኑ የታሰረ የተንገላታ ጥቅሙን መብቱን የተነጠቀ ብዙ ዋጋ የከፈለ ሰው አይደለምን? በማለትም
ጥያቄን የሚያጭር መልእክትም አስተላልፈዋል። አንተ ጳጳስ፣ ሐዋርያ፣ ነብይ፣ መምህር ተብለ ምን ዋጋ ከፈልክ በማለት ለበርካታ መምህራን፣ ሰባኪያን እንዲሁም ደግሞ ሐዋርያንን በማለትም እንዲሁም ደግሞ አባቶች ሆነው ለተለያዩ ምእመናን ድምጽ መሆን ያቃታቸውን ጭምር በእጅጉ ተችተዋል። ከዚህም ባለፈ ደግሞ ከምትንቀው ኃጢአተኛ ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘ አትመጻደቅ እንዲሁም ደግሞ ግብስና ልክ እንደ ፈሪሳዊ አትሁን በማለትም በአሁኑ ሰዓት በአንዳንድ ሰባኪያንና መምህራን ዘንድ የሚታየውን ግብዝነትና በአንዳንድ መምህራን ዘንድ የሚታየውን ግብዝነት ጭምርም በመልእክታቸው እንዲሁም በትምህርታቸው አንስተውን በእጅጉ ተችተዋል። ከዚህም ባለፈ መጋቤ ሐዲስ እሸቱ አለማየሁ በመልእክታቸው ወይም በስብከታቸው ባዶ ስብከትን ከሚሰብክ ሐዋርያ ይልቅ ለድሆች ድምጽ የሚሆን ዋጋ የሚከፍል ዘፋኝ ለሕዝቡ ቅርብ ነው። አንተ በሙያ በስብከት በመዝሙር በአገልግሎት ያላሳመንከውን ያልነካከውን ያልደረስክለትን ሕዝብ እሱ በሙያው ወይም በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ሕዝቡ ከእረኛው ይልቅ ዘፋኙን ለምን ተስፋ አደረገ በማለትም ሁሉም ኦርቶዶክሳዊ ሁሉም ምእመን ዞር ብሎ ራሱን ሊጠይቀው የሚገባ ትልቅ ጥያቄንም ጭምር አንስተዋል። ከዚህም ባሻገር ደግሞ መጋቤ ሐዲስ እሸቱ አለማየሁ ባነሱት ሀሳባቸው ላይ ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙር ይልቅ እንዴት ዘፈንን ከፍቶ እየሰማ አለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያደላም፣ ከተገፉት ከተጨቆኑት ጎን ይቆማል፣ ለድሃውም ይፈርዳል። አንተ ግን መርጦ አልቃሽ ነህ። ድሃው ላይ ዘፋኙ ላይ ትበረታለ እንጂ መስዋዕትነትን የሚጠይቀውን ዋጋ የሚያስከፍለውን የሄሮድስን ግፍና በደል ላይ ዲዳ ሆነሃል በማለትም ትውልዱን ኦርቶዶክሳዊውን ሰባኪውን መምህሩን የሚያነቃ ንግግርንም አድርገዋል። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚሉ አጀንዳዎችንም ይዘው የሚነሱ አካላትም ቢሆኑ በዚህ ሰው ላይ የሚዘምቱ ሰዎችም ዘፈንን ጠልተው ወይንም ደግሞ ዘፈን ኃጢአት እንደሆነ ተገንዝበው ሳይሆን እነዚህ ሰዎች የዘፈንን ኃጢአትነት ገዷቸው አይደለም የሚደግፉትና የጥቅም ተጋሪዎች የሆኑበት ስርዓት ወይንም ደግሞ መንግስት አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም ደግሞ በፍርሃት የሚጮሁ አካላት ድምጽ ነው። ከጀርባቸው የዘርና የሃይማኖት ጥላቻን የተሸከሙ የፖለቲካ አጀንዳንም ያነገቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባራ ጓዟን ጠቅልላ እነሱ ቸርች ከከተመች እኮ ቆይታለች በማለትም ተናግረዋል። አይደለም እነሱ አምላካቸው ራሱ መቼ ያለ ዘፈን ይንቀሳቀሳል በማለትም ትዝብታቸውን ጭምር ነው የገለጹት። ግፍን የሚደግፍ በደልን እያየ ዝም የሚል የአምባገነኖችን ጫማ የሚልሱ ራሳቸውን ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚወጡ የነጻነት ታጋይ የሆኑ ድምጾችን ማውገዝ የሚችሉት በማለትም ጭምር ጥያቄያቸውን እንዲሁም ደግሞ ለሁሉም ኦርቶዶክሳዊ ለሁሉም ኢትዮጵያዊ ጥያቄን የሚያጭር ሀሳብንም አንስተዋል። ይህ ንግግራቸውም በርከት ያለ ወይንም ደግሞ በርከት ያለ ጊዜያት ቢያልፉትም ወይም የቆየ መልእክታቸው ቢሆንም በአሁኑ ሰዓት ግን ይህንን ጉዳይ ከድምፃዊ ቴዲ አፍሮ ጋር በማገናኘትም በርካቶች በማህበራዊ ሚዲያዎች ላይ እያጋሩት እያሰራጩት ይገኛል። በዚህ ጉዳይ ላይ እናንተ ምን አይነት ሀሳብ አስተያየት አላችሁ? በመልእክት መስጫ ሳጥናችን ላይ አስፍሩልን። ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኛል።